ሰላም ጤና ይስጥልን። እንዴት ናችሁ? ውድ የአሬክስ መስፍን ዩቲዩብ ተከታታዮች እንዲሁም ቲክቶክ ዛሬ እንግዲህ ዲስከስ የምናደርገው ስለ ኮሎሬክታል ካንሰር ነው ማለት ነው። እንግዲህ ከኮሎሬክታል ካንሰር ጋር ብዙ ነገሮች ስላሉ ኢቭን ኢፍ እንግዲህ ስቴጃቸውንም በዚህ ውስጥ አካተን ትሪትመንታቸው ምን እንደሚመስል ኢቭን ኢፍ እንግዲህ ኢንሲደንሳቸውን ኢትዮጵያም የትኛው በጣም ኮመን ከመሆኑ የተነሳ ማለት ነው ኦቨርኦል ያለውን ነገር በደንብ አድርገን ዲስከስ እናረጋለን ማለት ነው። ብዙ ነገር እንደምናገኝበት አይሆፕ ተስፋ አረጋለሁ። ኮሎሬክታል ካንሰርስ ነው እንግዲህ ኮሎሬክታል ሲባል እንግዲህ ኦልሞስት አንዱ እንግዲህ ከኮለን ጋራ ያለውን የካንሰር ሂደትን የሚያካትት ነው ማለት ነው። ስለዚህ ከኮለን ተነስቶ እስከ ሬክታል ድረስ ያለውን ሁሉንም እንግዲህ ጀስት በጣም ኮመን ከመሆኑ የተነሳ ማለት ነው። እንቀጥል እስቲ ምንድነው ኮሎሬክታል ካንሰር? እንግዲህ እንዴት አድርገን አንደርስታንድ እናደርግ ስንል እንግዲህ ጀስት እንግዲህ ኮሎሬክታል ካንሰር ማለት እንግዲህ ሲአርሲ ብለን አብሪቬትድ የምናደርገው ነው ማለት ነው። እንግዲህ ኮሎሬክታል ካንሰር ስታርት ኢን ከኮለን ኦር ከሬክተም ነው የሚጀምረው እያለን ያለው ይሄ እንግዲህ ኦልሞስት እንግዲህ ስለ ኮሎሬክታል ነው። ጀስት እንግዲህ ከኮለን አንስቶ ወይም ደግሞ ከሬክተም ሊነሳ የሚችለውና ለዛም ነው እንግዲህ ሲአርሲ ብለን የምንጠራው ኮለንን ላይ ያለውን የካንሰር ብቻ ስፔሲፋይ አድርጎ ስለሚናገር ነው ማለት ነው። ዚስ ካንሰር ካን ኦልሶ ቢ ሪፈርድ ቱ ሰፓሬትሊ አስ ኮለን ካንሰር ወይም ደግሞ ሬክታል ካንሰር ብለን አንዳንድ ጊዜ ኤክስቼንጀብሊ ምን እናደርጋለን ማለት ነው እንጠቀምበታለን ማለት ነው። ከሬክታልም ጋር አይሆን ከኮለን ጋር ከተያዘ እንግዲህ ኮሎሬክታል ካንሰር ብለን ዲፋይን እናደርገዋለን። ኮለን ካንሰር እንደ ሬክታል ካንሰር ሃቭ መኒ ፊቸርስ ኢን ኮመን እንግዲህ አንድ የሚያደርጋቸው ስፔሻል የሆነ ካራክተሪስቲክስ አላቸው ማለት ነው። ኮሎሬክታል ካንሰር ኢዝ ሰርድ ሞስት ኮመን ፎርም ኦፍ ካንሰር ዲያግኖስ ሜን ኤንድ ውመን ነው። ልብ በሉ እንግዲህ ኮሎሬክታል ካንሰር ብለን የምንጠራው በጣም አደገኛ በጣም ኮመንስት እንግዲህ ኦልሞስት ካሉት ካንሰር ታይፖች ውስጥ እንግዲህ በተለይ ኮሎሬክታል ካንሰር እንግዲህ በሶስተኛ ደረጃ ላይ የምናገኘው እንግዲህ ይሄም ኮንፊርምድ የሆነ በወንዶቹም ላይ ይሁን በሴቶች ላይ እንግዲህ የሚታይ ነው ማለት ነው። ዘ ነምበር ኦፍ ፒፕል ዳይንግ ፍሮም ኮሎሬክታል ካንሰር ሃዝ ዲክላይን ኦቨር ዘ ፓስት 20 ይርስ ነው። ምክንያቱም ከረንትሊ ብዙ መድኃኒቶች ጀስት እነዚህ ፎልፎሎክስ ብለን የምንጠራቸው እንግዲህ አንድነት በጣም የሚጠቅሙ ከኮሎሬክታል ካንሰር ጋር ትልቅ አቅም ያላቸው ስለሆነም በየጊዜውም እንግዲህ ስክሪኒንግ ስለሚደረግ ዲያግኖሲስ እና ትሪትመንቱ ኢፌክቲቭሊ እየሄደ ስለሆነ ኦልሞስት ከረንትሊ ግን እየቀነሰ እንዳለ በዚሁ አድሬስ እንድታደርጉልኝ ይፈልጋል። ስክሪኒንግ ወይም ደግሞ ሪሙቪንግ polyps early is the best way to prevent and cure colorectal cancers ነው ማለት ነው። እንግዲህ ይሄንን ስንል በተለይ እንግዲህ በየጊዜው ስክሪኒንግ የሚደረጉ ከሆነ እንግዲህ አንዱ እንግዲህ ፖሊፕስ ናቸው። እንግዲህ ፖሊፕስ ብለን የምንጠራው እንግዲህ ጀስት እነዚህ ትንትኖቹ ናቸው ማለት ነው፣ የካንሰር አይነቶች ናቸው። እነዛን ፖሊፕሶቹን እንግዲህ በቀላሉ ወይም ደግሞ ኢርሊ ዲቴክት አድርገን ስክሪን አድርገን ኢርሊ ትሪትመንት የምንሰጥ ከሆነ በቀላሉ እንግዲህ ኢቭን ኢፍ እንግዲህ ወደ ኮሎሬክታል ካንሰር ስቴጅ ከመድረሱ በፊት እንግዲህ ፖሊፕሶችን በቀላሉ ፕሪቬንት እናደርጋለን። አልፎም ተርፎም እንግዲህ ፖሊፕሶችን እንግዲህ ቶታሊ ጥንቃቄ በተሞላበት መንገድ ሪሙቭ የምናደርግ ከሆነ ኮሎሬክታል ካንሰር ኪውር ያደርጋል ማለት ነው። ሞስት ኮሎሬክታል ካንሰር ዴቨሎፕ ስሎሊ ኦቨር የይስ ሰቨራል ይስ ነው ማለት ነው። ቀስ በቀስ ነው እንግዲህ ካንሰር ነውና ካንሰር አንዱ የካንሰር ፊቸራቸው ወይም ካራክተሪስቲካቸው እንግዲህ ቀስ እያለ ነው። ይሄም እንግዲህ ካንሰር እንደመሆኑ መጠን እንግዲህ ስሎሊ ኦቨር ሰቨራል ይርስ ነው እንግዲህ ግሮ ሊያደርግ የሚችለው እያለን ያለው። እንዲሁም ቢፎር ካንሰር ዴቨሎፕስ ይላል እንግዲህ ወደ ካንሰር ደረጃ ከመሄዳችን በፊት እንግዲህ ግሮዝ ኦፍ ቲሹ ኦር ቲዩመር ዩያሪ ቢግን ነው። ይሄ ካንሰር ነው ብለን ዲሳይድ ከማድረጋችን በፊት ቲሹዎች ወይም ደግሞ እነዚህ ቲዩመርስ ብለን የምንጠራቸው እንግዲህ ኦልሞስት ነን ካንሰሬስ ፖሊፕስ ብለን የምንጠራቸው ምን ማድረግ ይጀምራሉ ማለት ነው።
ኦልሞስት በተወሰነ ደረጃ ወደ ከለን ወይም ደግሞ ወደ ሬክተም እንግዲህ ቀስ በቀስ ከስር እያደጉ ከውስጥ እያደጉ ይመጡና መጨረሻ ላይ እንግዲህ ወደ ኮሎሬክታል ካንሰር ይቀየራሉ ነው። ሶ እንግዲህ ፖሊፕስ ብናይን ነው። ሶ ነን ካንሰረስ ቲዩመርስ ብለን የምንጠራው ነው። ለዚህም ነው እንግዲህ ኢርሊ እንግዲህ ዲቴክት በምናደርግበት ሰዓት ፖሊፕስ ነው የምናገኘው። ሶ ይሄ ፖሊፕስ ብለን የምንጠራውን እንግዲህ በቀላሉ ሪሙቭ የምናደርግ ከሆነ ጥንቃቄ በተሞላበት ማለት ነው። ሶ በቀላሉ ኪውር እናደርገዋለን ማለት ነው። ሳም ፖሊፕስ ካን ቼንጅ ኢንቱ ካንሰርስ ነው። ሶ እነዚህ እንግዲህ ፖሊፕሶች እንግዲህ ካደጉ ወይም ደግሞ ወደ ካንሰር ደረጃም እንግዲህ የመቀየር ፕሮባቢሊቲ እንዳላቸው ማሰብ አለባችሁ። ይሄ ሲባል ግን ሁሉም ፖሊፕሶች እንግዲህ ካንሰር ናቸው ማለት አይደለም ማለት ነው። ሶ ግን ምን አለው ማለት ነው ፕሮባቢሊቲ ሃይስት ኦልሞስት ወደ 70% ነው የሚባለው። ፖሊፕሶቹ እንግዲህ ወደ 70% የሚያክሉት በቀላሉ ምን ሊሆኑ ይችላሉ ማለት ነው ወደ ካንሰር የመቀየር ፕሮባቢሊቲያቸው ከፍ ያለ ነው ይባላል። ሶ እንመልከት እስኪ ታይፕ ኦፍ ፖሊፕስ ብለን የምንጠራቸውን እስኪ። የመጀመሪያው እንግዲህ አዴኖማተስ ፖሊፕስ ብለን የምንጠራው ነው። ይሄ እንግዲህ ከስሙም እንደምንረዳው አዴኖማስ ነው። አር ኮልድ ፕሪካንሰሬስ ኮንዲሽን ብለን እናስቀምጠዋለን ማለት ነው። ሌላው ሁለተኛ ላይ የምናገኘው ደግሞ ሃይፐርፕላስቲክ ፖሊፕስ ነው። እንደ ኢንፍላማቶሪ ፖሊፕስ ብለን በዚህ ደግሞ ክላሲፋይ እናደርገዋለን። አር ኖት ፕሪካንሰሬስ አይደለም ማለት ነው። ነገር ግን አዴኖማተስ ከሆነ ግን ኦልሞስት ፕሪካንሰረስ ነው ወይም ደግሞ ይሄ ኦልሞስት እንግዲህ ትንሽ ስቴጅ ሄዷል ማለት ነው። ነገር ግን ሃይፐርፕላስቲክ ፖሊፕስ እና ኢንፍላማቶሪ ፖሊፕስ ብለን የምንጠራቸው ምንም እንኳን ፕሪካንሰረስ አይደለም ብለን ብናስቀምጥም በት ሳምቲንግ ሃይፐርፕላስቲክ ፖሊፕስ ካን ቢካም ፕሪካንሰረስ ግን የመሄድ ፕሮባቢሊቲው ይሄዳል። አናዘር ካይንድ ኦፍ ፕሪካንሰረስ ኮንዲሽን ኢዝ ኮልድ እንግዲህ ዳይስፕላዥያ ነው። ኢስ አን ኤሪያ ኢን ዘ ላይኒንግ ኦፍ ኮለን ወይም ደግሞ ሬክተም አካባቢ ላይ እንግዲህ ላይኒንግ ሆነው የምናገኛቸው ናቸው። ሶ እንግዲህ ምክንያቱም እንግዲህ አንዱ ሴሎች ናቸውና ዌር ዘ ሴልስ ሉክ አብኖርማል ሊሆኑ በሚችሉበት ሰዓት ነው ሊኮሚያ ብለን የምንጠራው አንዱ እንግዲህ አብኖርማል ሴል ግሮዝ ከሆነ ድረስ እነዚህም አብኖርማል የሆነ ሴል ግሮዞች ሀፕን በሚያደረጉበት ወይም ደግሞ በማይክሮስኮፕ ቼክ በምናይበት ሰዓት እንግዲህ ኦልሞስት ዳይስፕላዥያ ብለን ከምናስቀምጠው መካከል ነው። ዚስ ሴል አር ስካን ኢንቱ ቼንጀር ኦቨር ታይም ነው። ሶ እንግዲህ ከጊዜ በኋላ ዳይስፕላዥያ ብለን የምንጠራው እንግዲህ ይሄ ፕሪካንሰረስ ኮንዲሽን ናቸውና ሶ ይሄ ቀስ በቀስ እያለ ወደ ካንሰር ይቀየራል ከጊዜ ጋር ተያይዞ ማለት። ሶ ዳይስፕላዥያ ዩዥዋሊ ሲን አልሰራቲቭ ኮላይተስ ወይም ደግሞ ክሮንስ ዲሲስ ፎር መኒ ይርስ ነው እንግዲህ። ሶ እንግዲህ እነዚህ አልሰራቲቭ ኮላይተስ ወይም ክሮንስ ዲሲስ ብለን ምንጠራቸዋሉ። ሶ እነዚህ በተለይ እነዚህ ኢንፍላማተሪ ቦይል ሲንድረም ብለን ከምንጠራቸው መካከል ከነዛ ጋራ በጣም የመያዝ ፕሮባቢሊቲ ያላቸው ነው እያለን ያለው። ሶ ኮሎሬክታል ካንሰርስ እንግዲህ ስንመለከት በተጨማሪ ኦልሞስት 90% ኦፍ ኬዝስ ኦከር አፍተር 50 ይርስ ነው እንግዲህ ዴቨሎፕ የሚያደርገው። ሶ እድሜያቸው በገፋ ቁጥር እንግዲህ የኮሎሬክታል ካንሰር ኤክስፖዝድ የመሆኑ ካፓሲቲው ከፍ ያለ ነው። እንደገና ደግሞ ምን ብለናል? ይሄ ሰርድ ኮመንስት ነው። ስለዚህ ምን ይላል? ሰርድ ሊዲንግ ኮዝ ኦፍ ካንሰር ነው። በት የሰከንድ ሊዲንግ ኮዝ ኦፍ ካንሰር ዴዝ ነው በመግደል ደረጃ ወደ ሁለተኛ ሲመጣ፣ ነገር ግን ኮዝ ከማድረጉ የተነሳ ግን ወደ ሰርድ እናመጣዋል። አቨሬጅ ላይፍ ታይም ሪስክ ፎር ዴቨሎፕ ዚስ ካንሰር እንግዲህ ኦልሞስት 6% ነው ተብሎ የተቀመጠው ማለት ነው። ሜን ኤንድ ውሜን አር አፌክትድ ኢኳሊ። ሶ ይሄ ወንድ ነው ሴት ነው ብሎ የሚለይበት የለም ማለት ነው። ሁሉንም እንግዲህ የሚያሳይ ነው። ለምሳሌ እዚህ ላይ በምናይበት ሰዓት እንግዲህ የሚያሳየን ኢንክሪዚንግ ዘ ኢንሲደንስ ኦፍ ኮሎሬክታል ካንሰር ዊዝ ኤጅ ነው። ሶ ኤጃቸው እየጨመረ በመጣ ቁጥር ኦልሞስት እንግዲህ ከ50 በላይ ነው በጣም የኮመንስት ሊሆን የሚችለው ብለናል። ለዛም እንግዲህ ወንዶቹንም ሴቶቹንም ኢኳሊ አፌክት እያደረገ ይሄ እንግዲህ ወደ ተለያየ እንደሚመጣ ነው የሚያስ ሪስክ ፋክተራቸው ታዲያ ምንድን ነው ስንል እንዳወራ ነው ኦልሞስት ኤጃቸው ከ50 በላይ የሆኑ ሰዎች እና ስፔሻሊ በተጨማሪ ደግሞ ዳይተሪ ፋክተር ለምሳሌ ሃይ አኒማል ፋት የሚጠቀሙ ሎ ፋይበር ዳይቶቹ የሚጠቀሙ እነዚህም ሪስክ ፋክተር ናቸው። ሌላው ደግሞ ኢንፍላማታሪ ቦል ሲንድረም ብለን የምንጠራውም እንግዲህ አንዱ ክሮንስ ጋራ ስለሚያዝ ነው። ሶ ክሮኒክ አልሰራቲቭ ኮላይተስ እና ክሮንስ ዲሲስ ስለሆነ ኦልሞስት ክሮንስ ዲሲስ እንግዲህ አንዱ የነዛ ፓርት ተብሎ ስለሚታሰብ እነዚህም እንግዲህ
ሪስክ ናቸው ማለት ነው። ሌላው እንግዲህ ፋሚሊያል አዴኖማተስ ፖሊፕስ ነው። እንግዲህ ፖሊፕሲስ እንግዲህ ስንል እንግዲህ ከዚህ በፊት ሂስትሪ ኦፍ ፋብ ካለበት ፋብ ብለን የምንጠራው እንግዲህ ፋሚሊያል አዴኖማተስ ፖሊቦሲስ ብለን የምንጠራው ማለት ነው። ስለዚህ ፋሚሊ በዛ መንገድ እንግዲህ በቀላሉ ከአባት ወይም ከእናት ወደ ልጅ የመተላለፍ ፕሮባቢሊቲ ከፍ ያለ ነው። ፋሚሊ ሂስትሪ ኦፍ ኮሎሬክታል አዴኖማስ ካለው ወይም ደግሞ ኮሎሬክታል ካንሰር ካለባቸው ይህም እንግዲህ በቀላሉ የሚተላለፍ ነው። ሌላው ፐርሰናል ሂስትሪ ነው። እንግዲህ ፐርሰናል ሂስትሪ ኮሎሬክታል አዴኖማተስ ወይም ብረስት ወይም ኦቫሪያን ወይም ዩትሪን ካንሰር ያለባቸው እነዚህም በቀላሉ ለነዚህ ለኮሎሬክታል ካንሰር ኤክስፖዝድ የመሆን ፕሮባቢሊቲያቸው ከፍ ያለ ነው። ራሻል ኢትኒክ ፋክተር ስፔሻሊ እንግዲህ አፍሪካን አሜሪካንስ ሃቭ ኢንክሪዝ ሃይ ሪስክ ኦፍ ኮሎሬክታል ካንሰር ነው። ላይፍ ስታይል ስንል እንግዲህ ሴደንተሪ ስፔሻሊ ኦቤሲቲ ወይም ስሞኪንግ አልኮል እነዚህ የሚጠቀም ሁሉ እንግዲህ ለእነዚህ ነገሮች ይጋለጣሉ ነው የሚባለው። እና ላይፍ ስታይል ሪስክ ፋክተር ፎር ኮሎሬክታል ካንሰር ስንል እንግዲህ ዲክሪዝ ሪስክ የሚያደርጉ አሉ፣ ኢንክሪዝ። እነዚህ እንግዲህ በምን ውስጥ የምናገኛቸው ነው? በላይፍ ስታይላችን ውስጥ ኢንቮልቭ በሚያደርጉበት ሰዓት ሊከሰቱ። ለምሳሌ ኤክሰርሳይዝ እንግዲህ ኮሎሬክታል ካንሰርን ይቀንስልናል። ፎሊክ አሲድም እንግዲህ የምንጠቀም ከሆነ ይሄን ካንሰር ይቀንስልናል። አስፕሪንም ዲክሪዝ ያር፣ ካልሲየም ወይም ቪታሚን ዲ ስክሪኒንግ፣ እነዚህ ሁሉ እንግዲህ በተቻለ መጠን እንግዲህ የኮሎሬክታል ካንሰርን በመቀነስ በጣም ትልቅ ድርሻ ወስዳሉ። ኢንክሪዝ ከሚያደርጉት እንግዲህ በተለይ ውፍረት ነው። ውፍረት እንግዲህ ለሁሉም ነገር እንግዲህ በጣም ጠንቅ ነው። ሌላው ደግሞ ሬድ ሚት በምንጠቀምበት ሰዓት እንግዲህ ይህም ለኮሎሬክታል ካንሰር ያጋልጣል። ብዙ ጊዜ ሰዎች እንደዚህ እንግዲህ ቀይ ስጋ በሚመገቡበት ሰዓት፣ ቀይ ስጋ በሚያዘወትሩበት ሰዓት እንግዲህ አንዱ ለኮሎሬክታል ካንሰር ኤክስፖዝ የመሆን ካፓሲቲ አለው። ሌላው አልኮል ነው። እንዲሁም ደግሞ ስሞኪንግ ብለን የምንጠራቸው ናቸው። ፋሚሊያል ሪስክ ብለን የምንጠራቸው እንግዲህ ኦልሞስት ፋሚሊያል ሴቲንግ አለ። አስዌላስ ደግሞ ላይፍ ታይም ሪስክ ኦፍ ኮለን ካንሰር ላይ ማለት ለምሳሌ ጄን ፖፑሌሽን ሪስክ እንግዲህ ፈርስት ዲግሪ ብለን የምንጠራቸው እንግዲህ ሪላቲቭ ዊዝ ኮሎሬክታል ካንሰር ላይ እንግዲህ ከያስት ድርሻ ላይ መውሰድ አላቸው። ፈርስት ሰከንድ ዲግሪ ብለን የምንጠራው ለምሳሌ ፈርስት ዲግሪ ብለን የምንጠራው እንግዲህ ከእናትና አባት ቀጥታ ወደ ልጅ ነው። ሰከንድ ፈርስት ዲግሪ ሪላቲቭ ዊዝ ኮለን ብለን የምንጠራቸው ደግሞ ጀስት እንግዲህ እነዚህ ከአያት ከቅድመ አያት እያልን የምንሄድበት ነው። ሶ ለምሳሌ 1 ሰከንድ ኤንድ ሰርድ ሪላቲቭ ቦዝ ኮለን ካንሰር አላቸው። 2 ሰከንድ እንግዲህ ሪላቲቭ ዊዝ ኮለን ካንሰር አለባቸው። 1 ፈርስት እንግዲህ ሪላቲቭ ዊዝ ፖሊፕሱ እንግዲህ እነዚህ ሁሉ እንግዲህ ኦልሞስት የሚያዙ ናቸው። እነዚህ ብዙም ጊዜ መፍጀት አይጠበቅብንም ማለት ነው። ሶ እንግዲህ በተለይ እንግዲህ ኤስትሮጅን ፕላስ ፕሮጀስትሮን ብለን የምንጠራው እና ከፕላሲቦ ጋር ኮምፔር ስናደርግ እነዚህ እንግዲህ ኤአርቲ ሪዱስ ኮሎሬክታል ካንሰርስ ብለን ከምናስቀምጥ የውመን ሄልዝ ኢኒሺየቲቭ ኢን ኮምባይን ኤስትሮጅን ፕሮጀስት ሪፕሌስመንት ቴራፒ አሶሺየት ዊዝ ሲግኒፊካንት ሪዳክሽን ኮሎሬክታል ካንሰርን በመቀነስ በጣም ትልቁን ድርሻ ይወስዳሉ ማለት ነው። ኮሎሬክታል ካንሰር ሪኮመንዴሽን ምንድን አት ዚስ ታይም እንግዲህ ዘ ቤስት አድቫይስ አባውት ዳይት እና አክቲቪቲ ነው። ስፔሻሊ እንግዲህ ኤክሰርሳይሶችን በየጊዜው ምናረግ ከሆነ እንግዲህ አንጋለጥም። ፋይበር ምግቦችን የምንመገብ ከሆነ ለኮሎሬክታል ካንሰር አንጋለጥም። ነገር ግን እነዚህ ሬድ ሚት ብለን የምንጠራቸው እነዚህ ፋቲ ምግቦች የምንመገብ ከሆነ በቀላሉ እንጋለጣለን። ቱ ፖሲብል ሪዱስ ዩር ሪስክ ኮሎሬክታል ካንሰር ስቱ ለምሳሌ ኢንክሪዝ ዘ ኢንቴንሲቲ ኤንድ አማውንት ኦፍ ፊዚካል አክቲቪቲ መጨመር ኮሎሬክታል ካንሰርን እንድንቀንስ ከሚያደርገን መካከል ነው። አስዌላስ ደግሞ ሊሚት ኢንቴክ ኦፍ ሬድ ኤንድ ፕሮሰስድ ሚት የሆኑትን እንግዲህ አለመመገብም ወይም ደግሞ መቀነስ ወይም ሊሚት ማድረግም እንግዲህ ለኮሎሬክታል ካንሰር የመጋለጥ ፕሮባቢሊቲያችን ዝቅ ያለ። ጌት ሪኮመንድድ ሌቨል ኦፍ ካልሲየም እና ቫይታሚኖቹን ደግሞ አብዝተን የምንጠቀም ከሆነ አስፕሪን ብለን የምንጠራቸው መድኃኒቶቹ ከነን ስቴሮይዳል አንታ ኢንፍላማተሪ እነዚህም ሎ የሆነ ሪስክ ነው ያላቸው፣ ስለዚህ ይቀንሱልናል። ኢት ሞር ቬጂቴብል እና ፍሩቶችን በብዛት የምንመገብ ከሆነ በቀላሉ ኮሎሬክታል ካንሰርን ሚኒማይዝ ማድረግ እንችላለን ማለት ነው። አቮይድ ኦቤሲቲ እና ዌት ጌን አራውንድ ዘ ሚት ኮንሴክሽን ላይ ማለት ነው። አቮይድ ኤክሰስ አልኮል እና ስሞኪንግ ኮንሰፕሽኖችንም በተቻለ መጠን ምንቀንስ ከሆነ እንግዲህ ለእነዚህ ነገሮች እንግዲህ በጣም የሚያስፈልግ ምክር ነው ማለት ነው። ነንስቴሮይዳል አንታ ኢንፍላማተሪ ድረግ ሬጉላር ዩዝ አስፕሪን አዘር ነንስቴሮይዳል አንታ ኢንፍላማተሪ ድረግ ሃቭ ኤ ሎወር ሪስክ ኦፍ ኮሎሬክታል ካንሰርን መቀነስ ላይ እንግዲህ ከፍ ያለ ናቸው ማለት ነው። ሶ እነዚህ እና አስፕሪን በተለይ እንግዲህ ነንስቴሮይዳል አንታ ኢንፍላማተሪ የሚጠቀሙ ሰዎች ለኮሎሬክታል ካንሰር ኤክስፖዝ እንደማይሆኑ ማለት ነው። አስዊላስ ደግሞ ለአዴኖማተስ ፖሊፕስም እንግዲህ አይጋለጡም ነበር። ነንስቴሮይዳል አንታ ኢንፍላማተሪ ካን ኮዝ ሲሪየስ ኢቭን ኢፍ ላይፍ ትሪቲንግ ግን ሊያመጣ የሚችልበት አለ which
outweigh the benefit for the general public. For this reason, experts do not recommend non-steroidal anti-inflammatory as a cancer prevention strategy ግን አንጠቀመው ምክንያቱም ከጥቅሙ ይልቅ ጉዳቱ ስለሚያመዝን non-steroidal anti-inflammatory drugs እንግዲህ ለምሳሌ ሴሌኮሲቭ ብለን የምንጠራው እንግዲህ COX-2 selective ብለን የምንጠራው ነው has been approved by FDA for reducing polyp formation in people with familial adenomatous polyposis ላይ እንግዲህ በተለይ ኤፋብ ብለን የምንጠራው እንግዲህ ሴሌኮሲቭ ነሮዜኮሲቭ ብለን የምንጠራቸው በቀላሉ መቀነስ ፕሮባቢሊቲያቸው ከፍ ያለ ነው ስለዚህ ፖሊፕሶቹን መቀነስ ላይ ትልቅ ድርሻ አለው this drug may cause less bleeding in stomach ነው than other non-steroidal anti-inflammatory but it may increase the risk of heart attack እና stroke ግን ምን ያረጋሉ ይጨምራል ነው so colorectal cancer ምንድነው manifest ምንደረጉት ምንድናቸው clinical manifestation ወይ ደግሞ featuresአቸው ምንድነው ስንል abdominal pain እንግዲህ almost 44% cover ያረጋል change in a bowel habit እንግዲህ 43% cover ያረጋሉ ሄማቶቻይዛ or ሜሌና ደግሞ እንግዲህ 40% ነው እንግዲህ ሜሌና እንግዲህ ለእንቅልፍ ሪስፖንሲብል ከሚጫወቱ መካከል ነው passage of stool containing ብለና weakness እንግዲህ 20% cover ያረጋል anemia without other GI symptom እንግዲህ 11% weight loss 6% ከ15 እስከ 20 ደግሞ patient have a distant metastatic እንግዲህ metastatic ብለን የምንጠራው እንግዲህ ይሄ growth stage ነው የካንሰር ማለት ነው እዛው ያለበት መንገድ የሚያሳየ ነው እንግዲህ this is at the time of presentation ነው so colorectal cancer ለምሳሌ almost 80% present with early disease ጋር እንግዲህ ምን ማድረግ የሚችሉ ነው መኖር የሚችሉ ነው 20%ቶቹ present with metastatic ጋር ደግሞ almost 20%ቶቹ አብረው የመኖር probable among a patient diagnosed with early stage disease 40% will suffer recurrence ያረጋሉ ነው የሚለን stage at diagnosis ለምሳሌ distant stage 4 ብለን የምንጠራው 20% እንግዲህ ይሄንን ማለት ነው localized stage 1 or 2 ብለን የምንጠራው ደግሞ 50%ን cover ያደርጋል regional ብለን የምንጠራው ወይም ደግሞ stage 3 ብለን የምንጠራው 30%ን ይወስዳል ስለዚህ ከዛ ውስጥም እንግዲህ ሁሉ localized መሆኑ እንግዲህ colorectalም እንዲሆን specify ስለመሆኑ ማለት stage 1 እና stage 3 ላይ ነው የምናስቀምጠው ማለት ነው so ይሄንን በዛ እንድትወስዱልኝ እፈልጋለሁ when come to stage of colorectal cancer ጋር ስንመጣ እንግዲህ ስቴጃቸው እንግዲህ almost እንግዲህ stage extent of tumor ላይ depend on ነው ለምሳሌ A B B1 B2 C1 C2 D ያለ መንጠራው no deeper than submucosa almost የማይሄድ probabilityቸው no ስሩ ball wall አይደለም ይያለን ያለው ስሩ ball wall ነው B2 ብለን መንጠራው C1 ብለን መንጠራቸው እንግዲህ not ስሩ ball wall ነው but lymph node ላይ እና metastasis እንግዲህ almost የናል percent ይወስዳል through ball wall ከሆነ ደግሞ C2 ነው ብለን እንጠራው ስለዚህ lymph node አለ metastasis እንግዲህ almost በእነዚህ ውስጥ አለ ማለት ነው እንግዲህ D ደግሞ distant ነው እንግዲህ metastasis ብለን እንጠራው so እንግዲህ ይሄ እንደምታዩት ሙኮሳ አለ muscularis mucosa አለ እንግዲህ submucosa ብለን እንጠራው አለ muscularis propria ብለን እንጠራው serosa fat እንግዲህ lymph node እነዚህ ሁሉ እንግዲህ የሚያሳዩት ስቴጃቸው ነው ማለት ነው ሶ ከዚህ ጀምሮ እስከዚህ ድረስ እንግዲህ ከኤ እስከ ቢ ድረስ ያሉት እንግዲህ ብዙም የሚባሉ ነገሮች አይደሉም 5 field surveillance for colorectal cancer by stage ስናይ እንግዲህ almost all stageዎች ላይ እንግዲህ 65% ነው ከቨሬጁ ያለው localized 1 እና 2 ብለን የምንጠራው ደግሞ ከ70 እስከ 90% ነው ያህል regional stage 3 ብለን የምንጠራው ደግሞ ከ25 እስከ 75% ይወስዳል ነው ከ5 እስከ 10 ደግሞ distant ወይ stage 4 ብለን የምንጠራው ነው natural historyያቸው ለምሳሌ polyps ብለን የምንጠራው እንግዲህ እና advanced cancer ብለን የምናስቀምጠው አለ ሶ እንግዲህ age 50 ላይ ነው ብለናል ከ50 በላይ ስለሆነ ማለት ነው ሶ 25% risk of developing polyps እንግዲህ የመራቅ probability ከፍ ያለ ነው age 75 ከሆነ ደግሞ ከ50 እስከ 75% ነው ሪስኩ ስለዚህ ፖሊፕሶቹንም እድሜያቸው እየጨመረ በመጣ ቁጥር ከ20 የሆነ ፖሊፕስን ዴቨሎፕ ያደርጋሉ ሶሎ 5 year survival rate for all stage እንግዲህ colorectal እንግዲህ almost 65% ነው the main prevention እንግዲህ removal of polypsዎችን እንግዲህ remove ማድረጉ ትልቁ ድርሻ ስክሪኒንግ ላይ ስንመጣ እንግዲህ ደግሞ ከስክሪኒንግ እንግዲህ ዋናው ምንድነው ስንል prevention እና early detection የሚኖር ከሆነ በቀላሉ ለምሳሌ አዴኖማ ከ8 እስከ 10 years ነው ስለዚህ colorectal cancer ማለት ነው እንትን ሊሆን የሚችለው ዴቨሎፕ የሚሆን ይሄና ቆይቶ ነው prevention እንግዲህ polyps remove ነው so ይሄ remove ሆነ ማለት decrease incidence ይቀንሳል early detection ካለ ደግሞ decrease mortality እንግዲህ ይቀንሳል እንግዲህ colorectal cancer is highly curable ነው
when diagnosed እና at early stage ላይ እንግዲህ ትሪት የምናደርግ ከሆነ ኦልሞስት 90% እንግዲህ ኪውረብል መሆኑን ነው የሚያሳየው። ዲያግኖሲስ ቴስቱ እንግዲህ እንደ ባሬም ኤኔማ ብለን የምንጠራቸው አሉ። እንዲሁም ደግሞ ሲግሞዶስኮፒ ብለን የምንጠራው አለ። ኮሎኖስኮፒ በጣም ኮመን ግን እኛ ሀገር ላይ እንግዲህ እነዚህ ናቸው ማለት ነው። ዲያግኖሲስ ቴስት እንግዲህ በቴስቱ ደግሞ ስንመጣ እንግዲህ ሲቲ ብለን የምንጠራው ኮምፒውትድ ቴሞግራፊ አለ። ኤምአርአይ እንግዲህ ማግኔቲክ ሬዞናንስ ኢሜጂንግ አለ። ትናንስ ሬክታል አልትራሳውንድ ትረስ ብለን የምንጠራው እነዚህም እንግዲህ በደንብ እንትን የምናደርግበት ነው። ከሁሉም ግን አሪፍ የሚባለው እንግዲህ በጣም ቪዥዋላይዝድ አድርገን ለማየት በተለይ እነዚህ ስቴጃቸው የሜታስታቲክ ስቴጅ እሱን በደንብ አይደንቲፋይ ለማድረግ የሚረደን ኤምአርአይ ብለን የምንጠራው ነው። ስቴጁ ጋር ስንመጣ እንግዲህ 3 ስቴጅ ነው። ለምሳሌ እንግዲህ ቲኤንኤም ብለን የምንጠራው አለ። ቲ ብለን የምንጠራ ቲዩመርስ ነው። እንግዲህ ሃው ላርጅ ኢዝ ዘ ቲዩመር የሚለውን በደንብ አድርገን አይደንቲፋይ እንድናደርግ ከሚያደርገን። ኤን ብለን የምንጠራው ደግሞ ኖድስ ነው። አሬ ካንሰር ሴልስ ኢን ዘ ላምፍ ኖድ ውስጥ እንግዲህ አለ ወይስ የለም ብለን እንድጠይቅ ከሚያደርገን መካከል ውስጥ ይካተታል። ኤም ብለን የምንጠራው ደግሞ እንግዲህ ሜታስታሲስ ነው። ሃዘ ካንሰር ስፕሪድ ቱ አዘር ኦርጋኖች ላይ እንግዲህ ስፕሪድ ሆናል ወይስ አልሆነ የሚለውን ለመለየት የሚረዳን ነው። እንግዲህ ስቴጅ ኦፍ እንግዲህ ኦልሞስት እንግዲህ በጣም ኮመን እንግዲህ ስቴጅ 4 ናቸው ድረስ ተብሎ የሚታሰበው ሄዳላንት ብለን የምንጠራው። ሶ ስቴጅ 0 አለ፣ ስቴጅ 1 አለ፣ ስቴጅ 2 አለ፣ ስቴጅ 3 አለ፣ ስቴጅ 4 ብለን የምንጠራው አለ። ይሁት እንግዲህ ስቴጅ 0 እንግዲህ ኦልሞስት ትንጥዬ ናት። ፖሊፕስ እንበለው እያደገ ስቴጁ እየጨመረ በመጣ ቁጥር እንግዲህ ፖሊፕሱም እንግዲህ ካንሰሩም እያደገ እያገደገ ይመጣል። ሶ ይሄ ማለት አደገ ማለት እንግዲህ በቀላሉ ወደ ተለያዩ ኦርጋኖቻችን እንግዲህ ስፕሪድድ የመሆን ካፓሲቲውም ከፍ ያለ ነው ማለት ነው። ጋይድላይን ፎር ስክሪኒንግ አቨሬጅ ሪስክ አዳልት ኤጅ 50 ይርስ ኦልድ ከሆኑ እንግዲህ ኦልሞስት ፌካል ኦኩልድ ብለድ ቴስት በጣም ያስፈልጋል። ኤቭሪ ይር ማለት ነው፣ በየአመቱ ማለት ነው። ይህ ቼክ መደረግ 50 ዓመት ካለፋቸው እንግዲህ ኤፍኦቢቲ ብለማ ቴስት ሜይ ኒድ ቱ ቢ ሪፒትድ ኢፍ ዜር ኢዝ ሂስትሪ ኦፍ ለምሳሌ ዩሴጅ ኦፍ ፖሲብል ጋስትሪክ ኢሪታንት ለምሳሌ ሰቻስ ሳልስሌት ካሉ አዘር አንቲ ኢንፍላማቶሪ ኤጀንቶች ካሉ በየጊዜው እንትን ማድረግ አለባቸው። ምክንያቱም እነዚህ መድኃኒቶች ምን ስለሚያደርጉ የመቀነስ ፕሮባቢሊቲያቸው ወይም ደግሞ ሂድን የማድረግ ፕሮባቢሊቲ ሄሞሮጂክ ሄሞሮይድ ካለ ዳይቨርቲኩላይትስ ካለ ፔፕቲክ አልሰር ዲሲስ ካለ ኦር አዘር ኮዝ ኦፍ ጂአይ ብሊዲንግ ካሉ በየጊዜው ቼክ መደረግ አለ። ጋይድላይን ፎር ስክሪኒንግ አቨሬጅ ሪስክ አዳልት ኤጅ 50 ይርስ ኦር ኦልደር እንግዲህ አሁንም ፍሌክሲብል ይሄ ከላብራቶሪ የምንጠቀምበት ነውና ሲግሞዶስኮፒ እንጠቀማለን ኤቭሪ 5 ይርስ ማለት ነው። ኤፍኦቢቲ ኤቭሪ ይር ኮምባይንድ ዊዝ ፍሌክሲብል ሲግሞዶስኮፒ ኤቭሪ 5 ይርስ ማለት ደብል ኮንትራስት ባሬም ኤኔማ ኤቭሪ 5 ይርስ ቼክ መደረግ አለ። ኮሎኖስኮፒ ኤቭሪ 10 ይርስ እንግዲህ አንድ ሰው ቢመረመር እነዚህ ነገሮች በጣም ይጠቅማሉ ነው የሚለን። ሜዲካል ቲም እንግዲህ ስንመጣ እንግዲህ የሰክሰስፉል ትሪትመንት ሪኳየር መልቲ ዲሲፕሊነሪ እንግዲህ ቲም ኦፍ ሲአርሲ ወይም ደግሞ ኮሎኖሬክታል ሲን ብለን ስፔሻሊስት እንግዲህ ሰርጂካል ኦንኮሎጂስት አሉ፣ ሜዲካል ኦንኮሎጂስቶች አሉ፣ ራዲዬሽን ኦንኮሎጂስቶች፣ ራዲዮሎጂስት፣ ፓቶሎጂስት። በተለይ ፓቶሎጂስቶች እዚህ ላይ በጣም ትልቅ ፓወር አላቸው። እንግዲህ እንደሚባለው ኦንኮሎጂ ነርስ ስፔሻሊስት አሉ። እነዚህ ሁሉ እንግዲህ እዚህ ላይ የሚሰሩት ናቸው። ታይፕ ኦፍ ትሪትመንት እንግዲህ ስንመጣ እንግዲህ ሰርጀሪ አለ። ላፓራስኮፒ እንግዲህ ኦፕንድ ነው ቨርሰስ ኦፕን ሰርጂካል ሪዘስቴሽን ተጠቅመን ነው ማለት ነው። እንግዲህ ሰርጀሪ ሪከመንድ የሚደረገው ኮሎኖስቶሚ ብለን የምንጠራው አለ። ቴምፖራሪ ኦር ፐርማነንትሊ ማለት ነው እንግዲህ ሪሙቫል የምንጠቀመው። ኬሞቴራፒ እንግዲህ ይሄ ደግሞ እንግዲህ ትሪትመንት ነው። እንግዲህ 5 ፍሎሮኡራሲል ብለን የምንጠራው ሃቭ ቢን ማኒስትሪ ኦፍ ሲስተሚክ ኬሞቴራፒ ፎር እንግዲህ 5 ፍሎሮኡራሲል ብለን የምንጠራው ማለት ነው። እንግዲህ ሲስተሚክ ላይ በጣም ሌላው እንግዲህ ካፒሲታቢን ብለን የምንጠራው ወይስ አፕሩቭድ ኢን 2001 ኢን ፈርስት ላይን ቴራፒ ፎር ሜታስታቲክ ኮሎሬክታል ካንሰር ላይ እንግዲህ በጣም ኮመን የሆነ ካፒሲታቢን ብለን የምንጠራው እንግዲህ በጣም ከረንትሊ የምንጠቀመው ነው። ሌላው እንግዲህ እነ ኢሬኖስቴካን ብለን የምንጠራ ኦክዛሊሚፕላቲን ብለን የምንጠራ ሴቱክዚሚያፕ ብለን የምንጠራቸዋለን። ኬሞራዲዬሽን ብለን የምንጠራው ሬክታል ካንሰሩን እንግዲህ እንትን የምናደርግበት ነው። ክሊኒካል ትሪያውን ኤጀንትን ኮምባይኔሽን ሬጅመን ሪከመንድ ይደረጋሉ ነው የሚለን። ኖርማል ኢንተስታይናል ፎልድ ስንመለከትና ፖሊፕሶቹ እንግዲህ ይሄንን ይመስላሉ። ሶ እንግዲህ ኖርማል ኢንተስታይናል ፎልድ በዚህ መሆን አለበት ነው።
ሶ እንግዲህ ፖሊፕስ ሪሙቫብል ነው እንግዲህ እንዴት እንደሚያደርጉ መጀመሪያቺ ትታሰርና ከዛ በኋላ እንግዲህ ፖሊፕሱ ሪሙቭ ይደረጋል። ምክንያቱም በጣም ጥንቃቄ ስለሚያስፈልግ ተብሎ ስለሚታሰብ ነው። ሶ ዳይተሪ ሪስክ ፋክተር እንግዲህ ኢት ፕላንት ኦር ፍሩት ቬጂቴብሎችን ስንጠቀም ሆል ግሬ ፍሩዶችን ስንጠቀም እነዚህ ሁሉ እንግዲህ በቀላሉ ምን ያደርጋሉ ማለት ነው ጀስት እንግዲህ ነፃ እንሆናለን። ነገር ግን ሃይ ፋት ፉድ ያላቸውን ከሆነ ግን በጣም ለሪስክ እንጋለጻለን። አልኮል ኮንሰምፕሽኑን መቀነስ አለብን። ስሞኪንግ ማቆም አለብን። እነዚህ ሁሉ እንግዲህ እንትን የሚባሉት ናቸው። ስተዲ ሰጀስት ዛት ቴኪንግ ዳይሊ ማልቲቪታሚን ኮንቴኒንግ ፎሊክ አሲድ ያለባቸው እንግዲህ ኦልሞስት ካለው ሪስክን እንቀንሳል። እነ ካልሲየም እነ ቫይታሚን ዲ ብለን የምንጠራቸው ኤክሰርሳይሶቹ የምናደርገው ሁሉ እንግዲህ እነዚህ በጣም ትልቅ ድርሻ አላቸው። ሰርቫይቫል ሬቱ እንግዲህ 9 ኦፍ 10 ፒፕል ውስ ካንሰር ኢስ ፋውንድ ነው። ሶ ትሪት ኢርሊ ስቴጅ ከሆነ ኦልሞስት እንግዲህ ዊል ሊቭ አትሊስት 5 ይርስ ማለት ስፕሪድ ኦን ኒውሮባይ ኦርጋን ለምሳሌ ልናንፋለን፣ እንወዳለን። እነዚህ ስፕሪድ ላንግስ እነዚህ ሁሉን እንግዲህ በጣም የመቀነስ ፕሮባቢሊቲ ከፍ ያለ ነው። ድረግ ዩዝድ ትሪት ኮሎሬክታል ካንሰር ላይ ነው እንግዲህ ሰቨራል ድረግ ካን ቢ ዩዝድ ቱ ትሪት ኮሎሬክታል ካንሰር ስፔሻሊ ኦፍን ቱ ኦር ሞር ኦፍ ዚስ ድረግ ኮምባይንድ ቱ ትራይ ቱ ሜክ ዘም ሞር ኢፌክቲቭ እንዲሆን ለማድረግ ሁለት እና ከዛ በላይ ሆኑ መድኃኒቶችን ምን እናደርጋለን? ሪከመንድ እናደርጋለን። ማንን? ኮሎሬክታልን ትሪት ለማድረግ ለምሳሌ ቅድም 5 ፍሎሮራሲል ብለናል። ሶ እነዚህ እንግዲህ በጣም ድረግ ኦፍ ቾይስ ነው። በጣም እንግዲህ እነ ካፓሲታቢን ብለን ምንጠራውም ድረግ ኦፍ ቾይስ ነው፣ ስፔሻሊ ከረንትሊ ማለት ነው። ምክንያቱም ካፓሲታቢን ፕሮድረግ ነው። ሶ ፕሮድረግ እንደመሆኑ መጠን ኮምፕሊትሊ ቲዩመር ሳይቶች ላይ ሲደርስ እንግዲህ ወደ 5 ፍሎሮራሲል ኮንቨርት ይሆናል። ያንን በዛ ተወስዱልኛል። እሱ ለምሳሌ ቤማቪዚማፕ ብለን የምንጠራው እንግዲህ ቤቫ ሲዙማፕ ብለን የምንጠራው ሁማናይዝ ሞኖክሎናል አንቲቦዲ ነው። በጣም ኮስቲ ነው፣ በጣም አደገኛ ነው። እንትኑ ግን ኢፌክቲቭነሱ ከፍ ያለ። ሶ ዘ ፈርስት ኮሜርሻሊ አቬለብል አንጂዮ ጄኔሲስ ኢንሂቢተርስ ብለን እንጠራዋለን። ኢት ሜይ አክሽን ኢዝ ኢንሂቢሽን ኦፍ ዘ ፋንክሽን ኦፍ ናቹራል ፕሮቲን ኮልድ ቫስኩላር ኤንዶቴሊያል ግሮዝ ፋክተሮችን ምን በማድረግ ነው? ኢንሂቢት በማድረግ እንግዲህ ይሄ በተለይ ቫስኩላር ኢንዶቴሊያል ግሮዝ ፋክተር ስቲሙሌት ኒው ብለድ ቬዝል ፎርሜሽን ያመጣል። ስለዚህ ቢኮስ ሞስት ሜሊግናንት ቲዩመር አር ሃይሊ ዲፔንደንት ኦን አንጂኦጄኔሲስ ላይ እንግዲህ ዲፔንድ ስለሚሆን ነው። ሶ አንጂኦጄኔሲስን እንግዲህ ኢንሂቢት በማድረግ ቤቫ ሲዙማፕ ብለን የምንጠራው ማለት ነው። ቤማሲሙዙማፕ ብለን የምንጠራ አፕሩቭድ እንግዲህ 2004 ነው። ለክሊኒካል እንግዲህ በተለይ ለሜታስታቲክ ኮሎሬክታል ካንሰር ማለት በጣም አደገኛ ስቴጅ ነው። ዩዝድ ዊዝ ስታንዳርድ ኬሞቴራፒ ነው። ኤስ ፈርስት ላይን ትሪትመንት ነው ዊዝ 5 ፍሎሮኡራሲል ማለት ነው ብያቸዋለሁ። ብቻ ከመስጠት ኮምፓይን ማድረጉ በጣም ኢፌክቲቭ እንዲሆን ከሚያደርገን መካከል ነው እያለን ያለው እንግዲህ እንግዲህ ዊዝ 5 ፍሎሮኡራሲል ቴራፒ ፎር ሰከንድ ላይ ሜታስታቲክ ኮሎሬክታል ካንሰርም እንደሚያገለግለው ሴቱክዚማፕ ብለን የምንጠራው ዚስ ሞኖክሎናል አንቲቦይድ ነው። ሶ ስፔሲፊካሊ አታይ ኤፒደርማል ግሮዝ ፋክተር ሪሴፕተር ላይ ነው ይሄ አፌክት የሚያደርገው ማለት ነው። እንግዲህ አታች የሚያደርገው ሞለኩል ዛት ኦፍን አፒር ኢን ሃይ አማውንት ኦን ሰርፌስ ኦፍ ካንሰር ሴል ኤንድ ሄልፕ ዘም ግሮዝ ነው። ሴቱክዚማፕ ብለን ኢስ ዩዝድ ኢን ሜታስታቲክ ኮሎሬክታል ካንሰር በጣም እንግዲህ ፈርስት ላይን ተብሎ ከሚቀበሙት እንግዲህ በኢንፊዥን መልክ ይሰጣሉ። እንግዲህ እነዚህ ሊሆኑ የሚችሉት በሳምንት አንዴ ወይም ደግሞ በየሳምንቱ አለፍ አለፍ እያለ ነው ማለት ነው። ሶ ስቴጃቸውን ስናይ እንግዲህ ስቴጅ 0 ብለናል። እንግዲህ ስቴጅ 0 ማለት ኦልሞስት ፖሊፕስ ብቻ ማለት ነው። ዚስ ካንሰር ሃቭ ኖት ግሮዝ ቢዮንድ ዘ ኢነር ላይኒንግ ኦፍ ዘ ኮለን ነው። ሶ ሰርጂካሊ ሪሙቭ ካንሰር እናደርጋለን። ፖሊክቶሚ እንግዲህ ሪሙቪንግ ዘ ፖሊ ኦር ሎካል ኤክስቴንሽን ስሩ ኮሎኖስኮፒ አማካኝነት ኮለን ሪሴክሽን እንግዲህ ኮሎክቶሚ ብለን የምንጠራው ማለት ነው። ሜይ ኦኬሽናሊ ቢ ኒድድ ኢፍ ኤ ቱመር ኢዝ ቱ ቢግ ከሆነ እንግዲህ እነ ኮሌክቶሚ እንጠቀማለን። ቢግ ቱ ቢ ሪሙቭድ ባይ ሎካል ኤክስቴንሽን ማለት ነው። ስቴጅ 1 እንግዲህ ዚስ ካንሰር ሃቭ ግሮዝ ስሩ ሰቨራል ሌየር ኦፍ ኮለን ነው በት ዘይ ሃቭ ኖ ስፕሪድ አውትሳይድ ዘ ኮለን ማለት ነው። እንግዲህ ምንም እንኳን እድገት ቢኖረውም ሁሉም ላይ እንግዲህ ቢያዝም ግን ከኮለን ውጭ አይወጣም ነው። ዎል ኢትሰልፍ ነው ኢንቱ ኒርባይ ላምፕ ኖድ ነው። ስለዚህ ፓርሻል ኮሎቶሚ ነው የምንጠቀመው። ሰርጀሪ ቱ ሪሙቭ ዚስ ሴክሽን ኦፍ ኮለን ዛት ሃዝ ኤ ካንሰር ነው እንደ ኒርባይ ላምፕ ኖድ ኢን ዘ ስታንዳርድ ትሪትመንት ኖ አዲሽናል ቴራፒ ኢስ ኒድድ የለምንም። ስቴጅ 2 ላይ ስትመጡ ደግሞ መኒ ኦፍ ዚስ ካንሰር ሃቭ ኤ ግሮውን ስሩ ዘ ዎል ኦፍ ዘ ኮለን ነው
እንደ ከዛም አልፎ ተርፎ እንግዲህ ስቴጅ 1 ላይ ያልወጣውን ከነዛ ወደ ተለያዩ ቲሾቹም እንግዲህ ምን የማድረግ የመቃረብ ቻንስ አለው። ሶ they have not yet spread to the lymph node ነው ግን ወደዛ አልመጣም እያለን ነው እንግዲህ lymph node ላይ አይደርስም። ለዚህም እንግዲህ ስለ ኮሌክቶሚ ነው ሜቢ the only treatment needed ሊሆን ይችላል ነው እያለን ያለው ማለት ነው። እሺ ሶ እነዚህ እንግዲህ ኦልሞስት አድጁቫንት ኬሞቴራፒ ሜቢ ኒድድ ለምሳሌ if the cancer has high risk of coming back because of certain the cancer nearby the organ ከሆነ the cancer had blocked off ከሆነ perforation ከሆነ ሆል ምናምን ካለበት ነው። so most often the chemo gives will be ለምሳሌ ፎልፎክስ ብለን የምንጠራው 5 ፍሎሮሊኮቮሪን ኦክዛሊሚፕላቲን ብለን የምንጠራው ኦክዛሊ ፕላቲን እና ሉኮቮሪን ብለን እንዲሁም ደግሞ 5 ፍሎሮ ኡራሲል አንድ ላይ ኮምባይን ሆነው ይሰጣሉ። ምክንያቱም ድረግ ኦፍ ቾይዛችን እነዚህ ናቸው። ፎር ፔሸንት ቱ ሃቭ ቱ መኒ ሳይድ ኢፌክት አላቸው ነው እያለን እንግዲህ ኦልሞስት እንግዲህ ካፒሲታቢን ሜቢ ዩስድ ኢንስቲድ በነሱ ቦታ ልንጠቀም እንችላለን። ካፒሲታቢን እንግዲህ ድረግ ኦፍ ቾይዛችን ስለሆነ ማለት ነው። if the surgeon is not sure he or she was able to remove all of this cancer because it was growing into other tissues እንግዲህ ራዲዬሽን ቴራፒ አስፈላጊ ሆኖ ከተገኘ በራዲዬሽን ቴራፒ እንግዲህ ሪሙቭ ማድረግ መቻል እንችላለን። ስቴጅ 3 ላይ እንግዲህ ስንመጣ in this stage the cancer has spread to nearby lymph node ጋር ይደርሳል ማለት ነው። ስቴጅ 2 እንግዲህ ምንም እንኳን ቢሰራጭ ከኮሎኑም ቢወጣ እንኳን ላምፍ ኖዶች ጋር ያልደረሰው እዚህ ላይ ግን ላምፍ ኖዶች ጋር ይደርሳል። but is not yet spread to other part of body ግን አይሄድም ነው። ሰርጀሪ ፓርሻል ኮሎክቶሚ እንጠቀማለን። ከዛ ፎሎድ በአድጁቫንት ኬሞ እንጠቀማለን። እንግዲህ ሪሙቫል ብቻም ሳይሆን ስቴጅ 2 3 ላይ እንግዲህ መድኃኒቶችን እየተጠቀምን the following regimen is the most common chemotherapy combination ነው። also some may prefer 5 fluorouracil and leucovorin as well as እንግዲህ ካፒሲታቢንም እንግዲህ ብቻውን እንደ ትሪትመንት እንጠቀማለን። and people who are not healthy enough for a surgery radiation therapy and chemotherapy may be option በሰርጀሪ ለውጥ የማይኖር ሰርጀሪ ሪሙቭ ካረግን በኋላ መድኃኒት እንጠቀማለን። በዛም ለውጥ የማይኖረን ከሆነ ራዲዬሽን ቴራፒ እና ኬሞቴራፒ ሌላ እንደ አንድ አማራጭ ምን እናደርጋለን እንጠቀማለን ማለት ነው። ስቴጅ 4 እንግዲህ ኦልሞስት እንግዲህ ዳይላንትን ስለሆነ ብዙም እሱ እንትን የሚል ነገር አይደለም። ሶ እንግዲህ ለዛሬ እንግዲህ ስለ ኮሎሬክታል ካንሰር እንግዲህ እናንተ ቀስ ብላችሁ ማየት ትችላላችሁ። እኔ እንግዲህ በተረዳሁት ባወቅኩት መሰረት ይሄንን ይመስላል ማለት ነው። ቀስ እያላችሁ በደንብ ብዙ ነገር እንደምታገኙበት ማለት እፈልጋለሁ። እስካሁን ድረስ ከኔ ጋር ስለነበራችሁ አመሰግናለሁ። ይቆየን።